አንድ አጭር ሐሳብ ጠዋት ቁርስ ይዤ መጥቻለሁ። ቁርስ የበላችሁ ካላችሁ ይቅርታ፣ ቁርስ ያልበላችሁ ኑ ከኔ ጋር ጋብዣችኋለሁ። አብረን እንብላ። ወደዚህ ቁርስ እጅን ከመክተቴ በፊት መግቢያ የምትሆን አንድ ነገር ልንገራችሁ። ብዙ ጊዜ የተጓዛችሁ ክርስቲያን በመምሰል ምግብ ሲቀርብ ስትጸልዩ፣ ቁርስ አሁን ቀርበዋል። ቁርሱን ልትበሉ የተጸለየም ቁርስ ሊሆን ይችላል። ራሳቸው በግላችሁም ቁርስ ለመብላት ስትቀርቡ የምትጸልዩ ክርስቲያን በመምሰል እድሜያችሁም በሙሉ የገፋችሁ ይሄንን ራስንም ሆነ እግዚአብሔርን እያታለልክ የገፋ ዛሬ ግን ይህን ቁርስ ከመብላቴ በፊት በቃኝ፣ እስካሁን ራስን እያታለልኩ መቆየቴ በቅቶኛል፣ አስመስሎ መኖሬ በቅቶኛል፣ አስመስዬ የኖርኩበት በቅቶኛል፣ አሁን ተለውጬ ልኑር፣ አሁን ሊለወጥ ላንተ ለክብርህ ባንተ በክብርህ ስም ማስመሰሉን ትቼ አንተን መስዬ ልኑር ብለህ የጋበዝኩትን ቁርስ እጃችሁን ሰንዝራችሁ መብላት ትችላላችሁ። በጆሮ የምትሰሙ የግብዣው ላይ የተሰለፋችሁ ካላችሁ ብሉ። ይሄ ማለት ይሄን ቁርስ እንደ ዋዛ እንዳትወስዱ። ብዙ ጊዜ የተጓዝክ መሆንን እያስታወስክ ቁርስህንም ክርስቲያን መስለ በመምሰል የምትበላ ከሆንክ እድሜህን የቆየህ ያሳለፍከውን በሙሉ እያስታወስክ ራስን ማታለልን ግንዛቤ ውስጥ አስገብተህ ዛሬ በቃኝ ብለህ መወሰንህን አውቀህ እንደ ክርስቲያናዊ የክርስቶስ ሰው የእግዚአብሔር ሰው ለመሆን ፈልገ ከሆነ አንድ ነገር ልንገርህ። የምነግርህ የሰው ልጅ ከኖህ እስከ አብርሃም ያለውን ትውልድ ቁጥር አብርሃምን እግዚአብሔር መረጠውና ከእናት ከአባቱ ቤት ከነበሩበት እኔ ወደ ማሳይህ ውጣ ብሎ ወጥቶ አብርሃም ብዙ ፈተና፣ ስቃይ፣ ውጣ ውረድ ደርሶበታል። አዎ ከአብርሃም እንለፍ እስከ ያዕቆብ ድረስ ይስሐቅ ድረስ እንሄድ። ያዕቆብ ድረስ እንሄድ። ያዕቆብ ስንት ልጆች አሉት? የአብርሃም ዘር የኖህ ዘር አይደለም እኮ የአዳም ዘር አይደለም፣ የአብርሃም ዘር። እዚች ላይ ምንጩን እንድትፈልጉ ነው ቁርሱን ስትበሉ እንድታሰላስሉ የፈለግኩት። የኖህ ዘር አላለም፣ የአብርሃም ዘር። ያዕቆብ ልጆች 12ቱን ውሰዱ። ክርስቲያን ልትባል የሚገባህን መስመር እያሳያዝኩ እየጠቆምኩ ነው። ክርስቲያንነትህን በማስመሰል ስትኖር የነበርክ ከዛ እንድትወጣ ፈልጌ ነው። ትክክለኛ ክርስቲያናዊ አካሄድ ማሄድ የምትችል መሆንን እንድታውቀው እንድትገነዘበው ነው። ራስህንና እግዚአብሔርን እያታለልክ መኖርህን እንድታስታውስ ነው። ወደዚህ ታሪክ ውስጥ ትንታኔ ውስጥ ሳልገባ መግቢያውን የተናገርኩት የይስሐቅ ልጆች ያዕቆብ ልጅ 12ቱን ወስደን እስከ ደግሞ ዳዊትን እንምጣ። የሰው ዘር ትውልድ ከየት እስከየት ወዴት የሆነ ያለውን ዝባዝንኬ ውስጥ ያለውን ቅብጥርስ አሸር በአሸር እንክርዳድና ስንዴውን
እግዚአብሔር ስንዴ ቢዘራ ሰይጣን እንክርዳድ ዘራ። እንክርዳዱን ተውና ስንዴውን ፍሬ እየፈለክ ራስን እዛ ቦታ ላይ አስቀምጠው ሩጥ እና ሳሙኤል ነቢዩ ሳሙኤል ማንና ማንን ነው የቀባው? ሳኦልን የቀባው ነቢዩ ሳሙኤል አይደለም? ሳሙኤል እንዴት ነው አወላለዱ? ከኖህ ዘር ነው? ከኖህ ትውልድ ነው? ከኖህ ልጆች መካከል ላይ ከሶስቱ የአንዱ ትውልድ ነው? የአብርሃም ትውልድ እኮ ነው። ተዋቸው፣ እርሳቸው እዛ የኖህ ልጆችን ትውልድ እርሳቸው። እንክርዳድና ስንዴን እዛ ላይ ተነጠለቁ። ተለያየ። እንክርዳድና ስንዴ ተለያየ። በቃ ቁርጡን ወቅ እንክርዳድ ሰይጣን የዘራው እንክርዳድ ተለየ በአብርሃም ላይ። ከአብርሃም እስከ ዳዊት ድረስ ስትመጣ የእንክርዳዱና የስንዴውን ፍሬ ለይቴ ክርስቲያን ነኝ በል። ክርስቲያንነቲ ከዛ ጋር ተያይዞ መጣ መሆን ያስፈልጋል። እዚህ ትላንትና መጤ ውሃ ጥምቀት ስለወሰድ ክርስቲያን ነኝ ብለህ እንዳትጨፍር ፈልጌ ነው። ቁርስን ዝም ብለህ እንዳትበላ ፈልጌ ነው። ሳኦልን የቀባው ሳሙኤል ነው። ሳሙኤልን የመረጠው እግዚአብሔር ነው። ሳኦል ጠገበና አካኬ ዘራፍ ብሎ አህያ ፍለጋ የሚሄደውን ከአህያ ፍለጋ ቦታ ላይ እዛው ቀብቶት ነቢይ አይደለም ያደረገው እኮ ንጉሥ ነው። ቀባው፣ ጠገበ፣ ወፈረ፣ ፋፋ። እግዚአብሔርን ረሳ። ማን እንደቀባው ማያቅ እንዴት ተልኮ እንደመጣ አህያ ፍለጋ የሄደውን የአህያው ትርጉም ሊኖረው ይችላል። ውርንጭላ ላይ ክርስቶስ ከዛ በኋላ በውርንጭላ ላይ ሆሳዕና ብለዋል። ያ ምሳሌ እግዚአብሔር የሚያስበው ሌላ ሊሆን ይችላል። የኔ ትርጉምና እኔ አሁን ቁርሱን ስትበሉ የምናገረውን ለማሳወቅ ፈልጌ ነው። አህያ ፍለጋ የሄደውን ነው የቀባውና ንጉሥ ያደረገው። ጠገበ፣ በላ፣ ወፈረ፣ ፋፋ። ሰውነቱ ሁሉ ነገር ተመቻቸ። ሁሉንም አሳጣው። ሳሙኤል ይሄ ጠግቧል። አህያ ፍለጋ ከሄደበት ቦታ ላይ መርጬው የቀባሁት ጠገበ። በል ወደ ኢሴ ቤት ሂድ። አሁን እኔ የምልክበት ቦታ ሂድና ከኢሴ ቤት ውስጥ ካሉት ልጆች ሂድና ቀባ። እኔ የምልህን እኔ የሚመራህን ይህን ቀባ ያልኩትን ቀባ ብሎ ለሳሙኤል ሲናገር ሳሙኤል አሁንም ኮዳውን አንጠልጥሎ ዘይቱን ይዞ ወደ ሳኦል ቤት ሄደ። ሳኦል ብዙ ልጆች አሉት። ማንን ይቀባ? አሁን ሳሙኤል ሳሙኤል ሳኦል ቤት አይደለም የሚሄደው፣ ኢሴ ቤት ነው ሄደው። ኢሴ ቤት ደርሶ የኢሴ ልጆች ብዙዎች ናቸው። ማንን ይቀባ? አሁን ኢሴን ጠራና ልጆችን ሰብስብልኝ አለ። እሺ ያለ ኢሴ ከትልቅ እስከ ትንሽ በቦታ ቅርበት ላይ ያሉትን ሰበሰበ። አንድ በአንድ እየቆጠረ አሳየ። ነው ይህን አይደለም አለ። ልጆቹን አያውቅም ሰው። ኢሴ ነው ልጆቹን የሚያቀርበው። ሳሙኤል አይ ይሄን አይደለም ሁሉን ሲያቀርብ ይሄን አይደለም ስል ሌላ ልጅ የለህም ወይ? አንድ በግረኛ አለ እዛ የተናቀ፣ እሱን አምጣው አለ። መጣ። እግዚአብሔር ዳዊትን ነው እሱ ዳዊትን ቀባዋል። ተቀባ ዳዊት። ዳዊትና ሳኦል መካከል ላይ ያለውን አላወራም። የእግዚአብሔርን አመጣጥ
ክርስቲያናዊ አሰራርን አካሄድ እግዚአብሔር በነቢዩ ሳሙኤል እንዴት እንደተጠቀመና እንደሰራ ሊነግሪ ፈልጌ ነው። ይህን ቁርስ ስትበላ አከተመ። የኖህ ትውልድም ተው፣ የኖህ ዘርም ተው። አብርሃም ከኖህ የትኛው ልጅ እንደሆነ የእከሌ ልጅ ነህና ብሎ አይደለም የጠራው። በነቢይ አይደለም የጠራው። በነቢይ ተጠርቶ አይደለም አብርሃም የወጣው። በእግዚአብሔር ጥሪ ነው ከአባትና እናቱ ቤት የወጣው። በምን ምክንያት እንደወጣም ደግሞ እግዚአብሔርና አብርሃም በመጽሐፍ ቅዱስ ውስጥ የተቀመጠው ቃል አለ። ከአብርሃም እስከ ዳዊት መጠን። አሁን ዳዊት ደግሞ የዳዊት ልጆች አሉ። የዳዊት ልጅ ነኝ የሚል የለም እዚህ ውስጥ አሁን ባለን ዘመን ላይ። እኔ የዳዊት ዘር ነኝ የሚል እኮ ጥቂቱ ሆነ። ለምን ወደ ኖህ ዘር ውስጥ እንደገባ አላውቅም። እግዚአብሔር ስንዴ ሲዘራ ሰይጣን እንክርዳድ የዘራበትን ሁኔታ ማወቅ የምትችሉት እዚህ ላይ ነው። እስከ ኖህ ያለውን ትውልድ በሙሉ እግዚአብሔር አጠፋ። እንክርዳዱ ሟሟ። ከኖህ በኋላ ደግሞ እስከ አብርሃም ድረስ ባለው ሁኔታ ውስጥ እንክርዳድ መዝራቱን አየና አብርሃምን መርጦ መዞ አወጣና እንክርዳዱን እዛ ተወ። በአብርሃም ዘር ውስጥ ደግሞ መጥቶ እንክርዳድ ለመግባት የሚፈልገውን እየመታ እስከ ዳዊት መጣ። ከዳዊትም እስከ ሰለሞን መጣ። የሰለሞን ዘር ነኝ የሚጠፋ የተወሰነ ካልሆነ በስተቀር የሰለሞን ዘር ነኝ የሚለው የእግዚአብሔር ሰው ነኝ የሚል ጠፋ። ወደ እንክርዳዱ ዘር ውስጥ መግባት የፈለገ ሞላ። ዓለምን የሚያምሰው የእንክርዳዱ ዘር ነው። የዲያብሎስ የዘራው እንክርዳድ ዘር ነው። አስመሳይ ክርስቲያኖች ናቸው ደግሞ በዛ ላይ ተጨማሪ ሆነው ያሉት። ይህንን ነገር በእኔ እውቀት ሳይሆን ከኔ በላይ የምታውቁ ሰዎች አሰስገሰሱን ገንጥላችሁ ፍሬ ሐሳቡን ለማዝ ከፈለጋችሁ እንክርዳድን የዘራው ማን ነው? እንክርዳድን የዘራው ማን ነው? ስንዴን የሚዘራው ማን ነው? አስመሳዩ እንክርዳድን ስንዴ ውስጥ የዘራ ነው ያለው። አስመሳይ ክርስቲያን እንክርዳድን ስንዴ ውስጥ የዘራ ነው ያለው። ስንዴ እኮ እንክርዳድ አብሮ ነው የሚበቅለው ከስንዴ ዘር ጋር። ፍሬውም እየታየ ነው። የእንክርዳድና የስንዴ ፍሬ ተመሳስሎ ያደገው ከፍተኛ ምስጢር የሚያውቀው የስንዴን ዘር ለመፈንቀል የራሱን እንክርዳድ ዘር ለመዝራት ሰፊ ዘመቻ ይዟል። ለምንድን ነው ይሄን ያልኩት? ለውጠኝ እግዚአብሔር። ብዙ ጊዜ ተጉዤ ክርስቲያን በመምሰል ቅድም ያልኩት ለዚህ ነው። እድሜን ገፋሁት ራስን በማታለል ብዬ መግቢያ ላይ የተናገርኩት ከዚህ የተነሳ ነው። ዛሬ ግን በቅቶኛል። አስመስሎ መኖር በቅቶኛል። አሁን ተለውጬ ሊኖር ላንተ ክብር ንስሐ ግባ። እንዲህ ብለህ ንስሐ ግባ። ያልተቀባ ያልተመረጥክ የእሴይ ልጆቹ መካከል ላይ ዳዊት ለምን ብሎ የተመረጠው? ዝም ብሎ መጥቶ የመጀመሪያው ልጅ ቀብቶ አይተውም ነበረ ሳሙኤል? አህያ ፍለጋ የሚሄደውን ሳኦልን ዝም ብሎ ከሱ ጋር የነበረውን ጓደኛው አልቀባም እኮ። ሳሙኤል በታዘዘው መሰረት ነው ሳኦልን የቀባው። አህያ አስተሳሰብ ስላለ ስለጠገበ እግዚአብሔር ካለው በላይ ዓለምን ክብር ስለወደደ
ከነምናምንቱ ነው ሳኦል የጠፋው። ከነምናምንቱ ነው ሳኦል የጠፋው። የእግዚአብሔር ምስጢር ታላቅ ነው። 12 የተባለው ያዕቆብ ልጆችን ታሪክ በመውሰዱ ክርስቶስ ምድር ላይ መጥቶ እኛን ከጥፋት ከ12ቱ አብርሃም ዘሮች ውስጥ የተወለዱትን ለማዳን መጥቶ እነሱ አንቀበልም ብሎ ስለተከራከሩ ወደ አልተቀበሉት ሲመጣ አሳ አጥማጭ ምናምን ከየመንደሩ ከየሰፈሩ ለቅሞ 12 ዓመት ሞላና አስተማራቸው። 3 ዓመት 12ቱ ከ12ቱ መካከል ላይ እንክርዳድ ተገኘ። ከ12ቱ መካከል ላይ እንክርዳድ ወጣ። 12 ስንዴ እግዚአብሔር ዘርቶ 12 ስንዴው መካከል ላይ እንክርዳድ ተገኘ። ለምንድን ነው 12 እያደረገ እግዚአብሔር የሚመርጠው? ሐዋርያቶችን 12 መረጠ። እንደ 12ቱን ከመረጠ በኋላ እንደ ሳሙኤል ነቢይ አድርጎ አልሾማቸውም። ነቢይ ናቸው፣ ወደ ዓለም ሁሉ ሂዱ ነቢያት ናችሁና ስበኩ አልተባልም። ወንጌልን ስበኩ ነው እኔ ያስተማርኳችሁ ነው ያለው። ወንጌልን የሚሰብኩት ደግሞ 12ቱ በእግዚአብሔር በክርስቶስ የተመረጡት በሚመሰረተው ቤተክርስቲያን ውስጥ መሆን የሚገባውን የተማሩትን አስቀምጦ እግዚአብሔር ክርስቶስ የቤተ ክርስቲያን ራስ እንደሆነ እንዲያውቁ ግልጽ አድርጎ ጽፎ ተናግሮ በመንፈስ ቅዱስ የተመሩ ያስቀመጡት ዛሬ እያነበብን እንክርዳድ ሆነን ተገኝተናል። እንክርዳድ ዘር ሆነን ተገኝተናል። አመጣጣችን እንለይ፣ አካሄዳችን እንለይ፣ አበላላችንና አነጋገራችንን እንለይ። ተመሳስለን መጓዝ ይብቃን። እኔ ነኝ ኮሌራ ማጫውታቸው ከቅዝኔ ጋራ የሚበሉት በርበሬ የሚጠጡት አረቄ ይብቃኝ ከእንግዲህ ልግባ ወደ ሀገሬ ብሎ ነው ኮሌራ ከኢትዮጵያ የወጣው ይባላል። ይሄ አባባል ተረት ነው። ኮሌራ ሆነን ተደብቀን ከምን በላው ምግብ ከምን ጠቅመው ዕቃ ማቴሪያል ውስጥ የሆናችሁ ክርስቲያን መስላችሁ አትበጥብጡን፣ አታጥፉን፣ አታጎሳቁሉን፣ ሽባ አታድርጉን። ባናደርግ ይሻላል። ይሄን ቁርስ የምትበሉ ከኔ ጋር እኔ ጋበዝኳችሁን ቁርስ መብላት እጃችሁን የሰነዘራችሁት ሽባ ባንሆን ይሻላል። ተመሳስለን ባንሄድ ይሻላል። ከሞጭማጫ አይን ድብን ብሎ የጠፋ አይን ይሻላል። ሞጭማጫ ሆነን አንጓዝ። ድብን ያለ እውር ይሻላል ከሞጭማጫ አይን።